እንደዚህ አድርጋችሁ ሬዚስታንሱን ቼክ አፕ ስታደርጉ አሁን እዚህ ጋር የሚያነበው 2 እሺ ኩራትና ኩራን ዛሬ በዚህ ቪዲዮ ላይ የማሳያችሁ ኢግኒሽን ሲስተም ላይ ያሉ ኮምፖነንቶች አሉ። ከባትሪ ጀምርና እንደምታውቁት ወደ ባላስት ሬዚስተር አልፎ በኢግኒሽን ኮይል ፕራይመሪ ሰከንደሪ አድርጎ ከዛ በኋላ ሃይ ቴንሽን አድርጎ በዲስትሪቢዩተር አድርጎ ከዲስትሪቢዩተር በኋላ ለእያንዳንዱ ቤት ስፓርክ ፕለግ ላይ ይጨርሳል ማለት ነው። ስለዚህ እነዚህን ሲስተሞች እንዴት ዲያግኖሲስ እንደምናደርግ እናያለን ማለት ነው። እሺ ይሄን ዲያግኖሲስ ወይም ትራብል ሹት በራሳችሁ በምትሰሩበት ጊዜ መጀመሪያ ኢግኒሽን ኪ ኦፍ ፖዚሽን ላይ መሆኑን ማረጋገጥ አለባችሁ። ስለዚህ ቁልፍ ኦፍ ላይ ካልሆነ ኦን ሲሆን ኢግኒሽን እንትን ሲስተም ፓወር ያገኛል ከባትሪ። ስለዚህ ሬዚስታንስ ስትለኩ አንደኛ የተሳሳተ ሪዲንግ ነው የሚሰጣችሁ፣ ሁለተኛ ደግሞ መልቲሜትርም ያቃጥላል። ስለዚህ ቢሹር ኢግኒሽን ኪ ኦፍ ፖዚሽን ላይ መሆኑን ማረጋገጥ አለባችሁ ማለት ነው። ከዚህ በተጨማሪ እንደ አዲሽናል ሴፍቲ ግላቭ ብትጠቀሙ አሪፍ ነው። ፕላስቲክ የሆነ ግላቭ ብትጠቀሙ አሪፍ ነው፣ ምክንያቱም ሾርት እንዳይፈጠር ማለት ነው። ከዚህ በተጨማሪ ፎር ሞር ሴኩሪቲ በጣም የሆነ አሪፍ የሆነ ሴኩሪቲ እንዲኖራችሁ ስትሰሩ ከባትሪ ጋር ብታላቅቁት አሪፍ ነው። ተርሚናሎቹን ኖርማሊ ፈርስት እዚህ ጋር ከባትሪ ከወጣ በኋላ ባላስት ሬዚስተር ጋር ነው የሚሄደው። ስለዚህ የባላስት ሬዚስተሩን ሬዚስታንስ እንለካለን። ስለዚህ ሬዚስታንሳችንን መልቲሜትራችንን ሬዚስታንስ ላይ እናደርገዋለን። ይሄኛው ሬንጁን እናስተካክላለን። ከዛ ሬዚስታንሱን ትለካላችሁ። ስለዚህ እቺ አሁን ባላስት ሬዚስተር ይሆን ችግሩ አይሆን የሚለውን በሬዚስታንስ ነው። ልክ እንደዚህ አድርጋችሁ ሬዚስታንሱን ቼክ አፕ ስታደርጉ አሁን እዚህ ጋር የሚያነበው 2.1 ኦም ነው። ስለዚህ የባላስት ሬዚስተራችሁ ሬዚስታንሱን እንደዚህ ቼክ አፕ ካደረጋችሁ በኋላ ከማኑዋሉ ጋር ቼክ አፕ አድርጋችሁ ዌዘር ኢትስ ፌል ኦር ናት የሚለውን ቼክ አፕ ታደርጋላችሁ ማለት ነው። አሁን ባላስት ሬዚስተራችሁን በዚህ ወይ ቼክ ካደረጋችሁ በኋላ ትቀጥላላችሁ። ባላስት ሬዚስተሩ ኖርማል ከሆነ ደግሞ ኮይላችሁ ተበላሽቶ ሊሆን ይችላል ማለት ነው። ስለዚህ ኮይላችሁ እንዴት ነው ቼክ የምታደርጉት? ስለዚህ ኮይል ላይ ኢግኒሽን ኮይል ላይ 2 ኮይሎች አሉ የተጠቀለሉ ብረቶች፣ ፕራይመሪ እና ሰከንደሪ የሚባል አለ። ኦኬ ስለዚህ ቅድም እንደነገርኳችሁ እዚህ የባላስት ሬዚስተሯን ሬዚስታንስ ቼክ አፕ ታደርጋላችሁ። እቺ ባላስት ሬዚስተር በዋናነት ጥቅሟ ከባትሪው የሚመጣውን ቮልቴጅ ሬጉሌት የሆነ ወይም ኮንስታንት የሆነ ቮልቴጅ ወደ ኢግኒሽን ኮይል እንዲገባ ነው የምታደርገው። ከ12 በላይም አንዳንዴ ስለሚሆን ቻርጅ ስለሚደረግ ባትሪው ማለት ነው በአልተርኔተር። ስለዛ እቺ 12 ቮልት ኮንስታንት ወደ ኢግኒሽን ኮይል እንዲገባ ነው ማለት ነው የሚጠቅመው። ኢግኒሽን ኮይላችን እንዳይግልና ኮንስታንት የሆነ አውትፑት እንዲኖረው ይረዳል ማለት ነው ይሄ ኢግኒሽን ባላስት ሬዚስተር። ስለዚህ ሬዚስታንሱን ትለካላችሁ ማለት እንደዚህ ስለኩት አሁን ይሄ 2.1 ነው የሚለው 2 ሬዚስታንሱ ኦም ማለት ነው። ስለዚህ ይሄን ከማኑዋላችሁ ጋር ቼክ አፕ ታደርጉና ይሄ ኖርማል ከሆነ ታልፋላችሁ ማለት ነው። ስለዚህ ሌላ ነው ችግሩ ሊሆን የሚችለው። ስለዚህ ሌላ ችግር ከዚህ በኋላ ያለው ባላስት ኢግኒሽን ኮይል ነው። ኢግኒሽን ኮይል 2 ኮይል አለው፣ ፕራይመሪ እና ሰከንደሪ ማለት ነው። ፕራይመሪ በዋናነት እንደምታውቁት ማግኔቲክ ፊልድ የሚፈጠርበት ምናምን ነው። ሰከንደሪ ደግሞ ይሄን የተፈጠረው ማግኔቲክ ፊልድ መልቲፕላይ አድርጎ ወደ ሃይ ቴንሽን በዚህኛው አድርጎ ማለት ነው በዚህኛው አድርጎ ወደ እያንዳንዱ ወደ ዲስትሪቢዩተር የሚልከው ፓርት ነው ማለት ነው። ያኛው ሰከንደሪ ዋይንዲንግ ይባላል። ስለዚህ እዚህ ላይም ችግር ከተፈጠረ ኮንስታንት የሆነ ወይም ደግሞ ኢግኒሽን ሲስተም ላይ ችግር ይፈጠራል ማለት ነው። በዋናነት ሄርት ነው በቃ ይሄ ኢግኒሽን ኮይል የኢግኒሽን ሲስተም ዋና ሞተሩ ነው ማለት ነው። ስለዚህ እንዴት ነው ቼክ አፕ የምታደርጉት ነው የፕራይመሪ እና ሰከንደሪ ዋይንዲንግ። ስለዚህ እነዚህ ሁለቱ ተርሚናል ኮኔክት የሚደረጉት ከፕራይመሪ ዋይንዲንግ ጋር ነው። አንደኛው ገመድ በዚህ ጋር ይጠቀለልና ሁለተኛው ጫፉ የአንደኛው ገመድ ጫፍ እዚህ ጋር ሁለተኛው ጫፉ ደግሞ እዚህ ጋር አንድ ገመዱ ላይ ጫፍ ስላለው አንደኛው ጫፍ እዚህ ጋር ተጠቅልሎ ከዛ እዚህ ጋር ደግሞ አንደኛው ይሆናል ማለት ነው። ስለዚህ የዚህን ሬዚስታንስ ትለካላችሁ። አሁንም ቅድም እንደነገርኳችሁ የዚህን ሬዚስታንስ ትለካላችሁ። ይሄ ሁለቱን ስትለኩት ፕራይመሪ ዋይንዲንግ ነው የሚሆነው ማለት ነው። ፕራይመሪ ዋይንዲንግ ነው የሚሆነው ማለት ነው። ሰከንደሪ ዋይንዲንግ ደግሞ የሚሆነው ከሁለት አንዱ ይሄኛውን አንደኛውን ተርሚናል እና መሀል ላይ ኢግኒሽን ኮይል ታወር ነው የሚባለው ታወሩና ከአንደኛው ተርሚናል ጋር አድርጋችሁ ሬዚስታንስ ትለካላችሁ ማለት ነው። ሬዚስታንሱን ትለካላችሁ። ከዛ ሌትስ ሴ ፎር ኤግዛምፕል እስቲ ቆይ ይሄ አሁን ሰከንደሪ ዋይንዲንግ ነው ማለት ነው። ሰከንደሪ አሁን ቆይ ፕራይመሪዋን ስለኩ ሬዚስታንሱን ሎ ላይ ነው የምታደርጉት። አሁን እንደምትመለከቱት እዚህ ጋር 1.8 አካባቢ ይላል
እዚህ ጋር እንደምታዩ መልቲሜትር ላይ ማለት ነው። ሰከንደሪ ዋይንዲንግ ግን በጣም ቀጭንና በጣም ሃይ የሆነ ሬዚስታንስ ስላለው በጣም ጥቅልሉ ብዙ ስለሆነ ሬንጃችሁን ትቀይራላችሁ። እንዲያነብላችሁ ኬ ላይ እናድርገውና እስኪ እንየው በኪሎ። ከዛ አንደኛውን እዚህ ጋር ኦኬ እሺ ሬንጁን ትቀይራላችሁ። እስኪ ሚሊ ኤም ላይ ያደረኩት አሁን በሚሊ ሲሆን አነበብላችሁ። አሁን ይሄ ሜጋ ነው 0.014 ሜጋ ነው የሚለው። አሁን በዚህኛው ስለካው ደግሞ እስኪ 14 ነበር የሚለው። እስኪ ኦልሞስት ይሄ 16 አካባቢ ድረስ ይደርሳል 15 16። ስለዚህ ከሁለቱ የሚያንሰውን ሬዚስታንስ ነው የምትወስዱት። ለምሳሌ በዚህኛውና በዚህኛው መካከል ስትለኩ የምታገኙት ሬዚስታንስ አለ። በዚህኛውና በዚህኛው መካከል ደግሞ ስትለኩ የምታገኙት ሬዚስታንስ አለ። ትንሹን ሬዚስታንስ ትወስዳላችሁ ማለት ነው። ስለዚህ ይሄ የሰከንደሪ ዋይንዲንግ ቴስቲንግ ነው ማለት ነው። ስለዚህ ባገኛችሁት ሬዚስታንስ መሰረት ሬዚስታንሱን ኮምፔር አድርጋችሁ በሬንጅ ውስጥ ካለ ኢግኒሽን ኮይላችሁ ኖርማል ነው ማለት ነው። ወደ ሌላ ቴስቲንግ ትቀጥላላችሁ ማለት ነው። ሌላ ቴስት ጋር ትቀጥላላችሁ። ከዚህ በኋላ ያለው ቴስት ኢግኒሽን እነዚህ ሃይ ቴንሽን ኬብሎችን ደግሞ ቼክ አፕ እናደርጋለን ማለት ነው። ስለዚህ ሃይ ቴንሽን ኬብል ከዚህ ከታወሩና ከዲስትሪቢዩተሩ ጋር የሚገናኝ አንድ መሀል ላይ የሚያልፍ ይሄ ዋናው አለ። ከዛ ዲስትሪቢዩተራችሁ ጋር ገብቶ በሮተሩ አማካኝነት ለእያንዳንዱ ቤት ዲስትሪቢዩት ይደረጋል ማለት ነው። ስለዚህ 4 ቤት ካለው 4 ሃይ ቴንሽን ኬብል እና አንድ መሀል ላይ ያለው ከዚህ ከኢግኒሽን ኮይል ከታወሩ የሚመጣውን ቼክ አፕ ታደርጋላችሁ ማለት ነው። ስለዚህ ሃው ቱ ቴስት ወይም ደግሞ እንዴት ነው ኢግኒሽን ኮይል እና ሃይ ቴንሽን ኬብል ቼክ የምናደርገው የሚለው ላሳያችሁ። መጀመሪያ ዲስትሪቢዩተራችሁን ትፈታላችሁ። ዲስትሪቢዩተር ካፑ እዛ ዲስትሪቢዩተሩን ካፑ እንደዚህ ከፈታችሁ በኋላ አሁንም ሬዚስታንስ ነው የምትለኩት ወገን። እሺ የዚህኛዋን እቺ ሴንተር ኤሌክትሮድ ትባላለች። እዚህ ጫፍ ላይ ታረጉና ከዛ የዚህን ደግሞ አንደኛው ጫፍ ላይ ታረጋላችሁ ማለት ነው። ልክ እንደዚህ። ከዛ እዚህ ጋር እንደምትመለከቱት 0.00 ሜጋዋት ይላል። ስለዚህ ይሄን ያህል ኦም አለው ማለት ነው። ይሄን ከማኑዋላችሁ ጋር ኮምፔር ታረጋላችሁ ማለት ነው። አሁን ልክ እንደዚህ ለክታችሁት የተሳሳተ ሪዲንግ ካገኛችሁ ምን ታረጋላችሁ? ትነቅላላችሁ ከዚህ ከዲስትሪቢዩተሩ ጋር። ኢግኒሽን ኮይሉን ደግሞ ቼክ አፕ እናደርጋለን ማለት ነው። ኢግኒሽን ኮይሉን ለብቻው። ስለዚህ ኢግኒሽን ኮይል ላለው ሃይ ቴንሽን ኬብሉን ለብቻ ቼክ አፕ ታደርጋላችሁ እንደዚህ። ስለዚህ አሁን የዚህን ደግሞ ሬዚስታንስ ሪፈር ታደርጉና የዚህ ሬዚስታንስ ከማኑዋሉ ጋር ተመሳሳይ እና ኖርማል ከሆነ በዚህ ኬዝ ይሄ ችግር የለበትም ማለት ነው። ይሄኛው ሃይ ቴንሽን ኬብሉ ኖርማል ነው ማለት ነው። ስለዚህ ሃይ ቴንሽን ኬብሉን ትተውና እቺ ሴንተር ኤሌክትሮዳ ወይም ተርሚናሏ ናት ችግር ያለባት ማለት ነው። በዚህ ተመሳሳይ ለእያንዳንዱ ቤትም እንደዛው ነው የምትለኩት። እዚህ ጋር ታደርጉና እዚህ ተርሚናሏ ጋር ታደርጉና እዛ ከስፓርክ ፕለግ ትነቅሉና ቼክ አፕ ታደርጋላችሁ። ዲስታንሱ ኖርማል ከሆነ ትዘላላችሁ፣ ኖርማል ማይሆን ከሆነ እንደገና ትነቅሉና የነቀላችሁ በዚህኛዋና በዛኛው መካከል ያለውን ሬዚስታንስ ቼክ አፕ ታደርጋላችሁ። በዚህ ኬዝ ሬዚስታንሱ ፌል የሚያደርግ ከሆነ ኢግኒሽን ኮይል ትቀይራላችሁ ማለት ነው። ግን ኢግኒሽን ኮይሉ እንዳሁኑ ስትለኩ ኖርማል የሚሆን ከሆነ ሬዚስታንሱ ኢግኒሽን ኮይል ሳይሆን ተርሚናሉ ነው ችግር ያለበት ማለት ነው። እቺኛዋ ተርሚናሏ ናት ማለት ነው። ስለዚህ ተርሚናሏን ሪፕለስ ሳይሆን እንዳለ ይሄኛውን ካፑን ትቀይራላችሁ ማለት ነው። ካፑ መቀየር አለበት ማለት ነው ኢግኒሽን ኮይሉ ኖርማል የሚሆን ከሆነ። ከዛ ውጪ ቼክ አፕ የሚደረገው አሁን ዲስትሪቢዩተር ጋር ያለውን ነገር ጨረስን። እዛ እንደዚህ እንጨርሳለን ማለት ነው። እሺ ከዚህ በኋላ ምንድነው የምናደርገው? እዚህ ጋር የምትመለከቷት አንድ በጣም ወሳኝ ፓርት አለች። እቺ እዚህ ጋር የምትመለከቷት ኮንደንሰር ወይም ካፓሲተር ትባላለች እና just it functions like እንደ ካፓሲተር ነው የምሰራው። ካፓሲተር ናት። ካፓሲተር ነው የሚያደርገው ኤነርጂ ስቶር አድርጎ መልቀቅ ነው። ስለዚህ እንደ ካፓሲተር ነው የምሰራው ነው። ኮንደንሰር ወይም ካፓሲተር ትባላለች ማለት ነው። እና እቺ ነገር የምትታሰረው ፓራላሊ ነው። ከማን ጋር የምትታሰረው? ከኮንታክት ብሬከር ፖይንት እዚህ ጋር እንደምትመለከቱት እና እዚህ ጋር ያሳያችሁ ጉዳይ እቺኛዋ እዚህ ጋር ኮንታክት ብሬከር ፖይንት የምትባላለች በስር በኩል እዚህ ጋር እቺ እዚህ ጋር የምትመለከቷት ኮንታክት ብሬከር ፖይንት ትባላለች። እቺ እዚህ ጋር ያለችው
እና እቺ ከፈት ዘጋ እንዲጋ እንደምትመለከቱት ከፈት ዘጋ ትደረጋለች። በማን በዚህኛው በሮተሩ ሎብ ማለት ነው። ስለዚህ የዛኔ ስፓርክ ይፈጠራል ማለት ነው። እና ይሄን ስፓርክ እቺ ፑንቲና ወይም እንትን የምትባለው ነገር እቺ ኮንታክት ብሬከር ፖይንት የምትባለው ነገር በጣም ብዙ ጊዜ ኮንታክት ኦፕን ክሎዝ ስለምታደርግ እሳት ትፈጥራለች እና ያን እሳት ፕሪቨንት ለማድረግ ነው እቺ በዋናነት ጥቅሟ ማለት ነው። እቺ ኮንደንሰር ወይም ካፓሲተር የምትባለው ማለት ነው። ስለዚህ ረጅም እድሜ እንዲኖረው ዲስትሪቢዩተራችን እቺ ኮንደንሰር ወይም ካፓሲተር የምትባለዋ እንትን ኮንታክት ብሬከር ፖይንታችንን ጤንነቱ እንዲጠበቅ የምታደርግልናት ማለት ነው። ስለዚህ ኮንታክት ብሬከር ፖይንት ወይም ዲስትሪቢዩተር እዚህ ኮንታክት ብሬከር ፖይንቷ እዚህ ጋር ዲስትሪቢዩተር ውስጥ ሲገቡ ደግሞ የሷ ችግር ካለ ጫፎቹ ከተቃጠሉ ምናምን ይሄኛውን ቼክ አፕ ማድረግ ይኖርባቸዋል ማለት ነው። ብዙ ጊዜ ቼክ አፕ ግን ኮንታክት ብሬከር ፖይንት ሲቀይሩ በአብዛኛውን ጊዜ ይሄ ኮንደንሰር ወይም ካፓሲተር አብሮ ይቀየራል። ግን ቱሰም ኤክስቴንት ያን ብቻ ቀይራችሁ እቺኛይትን ቼክ አፕ አድርጋችሁ ኖርማል ከሆነችም መመለስ ትችላላችሁ ማለት ነው። ስለዚህ ሃው ቱ ቼክ እንዴት ነው ቼክ አፕ የምናደርገው የምትሉ ከሆነ እዚህ ላይ ጽሁፍ አለው እዚህ ጋር 0.25 ማይክሮ ስለዚህ እዚህ ጋር 2.25 ማይክሮ ፋራድ ይላል ማለት ነው። ስለዚህ የዚህ የካፓሲተሩ አቅም ይሄ ነው ማለት ነው። ስለዚህ አሁን እቺን ለማወቅ ምንም ማኑዋል ምናምን አያስፈልጋችሁ ማለት። ስለዚህ መልቲሜትራችሁ ላይ ፋራድ የሚል ጽሁፍ ትፈልጋላችሁ። እዚህ ጋር አሳያችሁ ማይክሮ እዚህ መልቲሜትራችሁ ላይ ፋራድ የሚል ትፈልጋላችሁ። አንፎርቹኔትሊ ይሄ መልቲሜትር አይለካም ፋራድ ግን እንዴት አለካኩን አሳያችኋለሁ ማለት እዚህ ጋር ፍሪኩዌንሲ አምፒር ምናምን ከረንት አርፒኤም ምናምን ነው የሚለካው። ፋራድ የሚለኩ ሌሎች አሉ። ስለዚህ ምን ታደርጋላችሁ? ስለዚህ አሁን እቺኛዋ መልቲሜትሯ ተበላሽታለች እንጂ እዚህ ጋር ያለ ፋራድ አያችሁት ኤፍ ምልክት ኤፍ። ስለዚህ እዚህ ጋር አሁን 20 ማይክሮ ፋራድ 2 ማይክሮ ፋራድ ከዛ ናኖ እያለ ይሄዳል ማለት ነው። ማይክሮ ናኖ እያለ ይሄዳል። ለማንኛውም ኤፉን ታያላችሁ ማለት ስለዚህ ፋራድ ነው። ስለዚህ እዚህ ጋር መናገር ፈልገው በመልቲሜትር ከመለካታችሁ በፊት ካፓሲተሩ ቻርጅ ሆኖ ቻርጅ ሊኖረው ስለሚችል መጀመሪያ ዲስቻርጅ ማድረግ አለባችሁ። ዲስቻርጅ እንዴት ነው የምታደርጉት? በስክሪው ድራይቨር ሁለቱን ጫፍ ማገናኘት። ምክንያቱም ስክሪው ድራይቨር ጫፉ ኢንሱሌትድ ስለሆነ አይዛችሁም ማለት ነው። ስለዚህ ሁለቱን ጫፍ ኮንታክት ታደርጉታላችሁ። ኮንታክት ታደርጉት ስፓርክ ይፈጥራል። ስፓርክ ከፈጠረ በኋላ ዲስቻርጅ ያደርጋል ማለት ነው። 2-3 አካባቢ ታደርጉትና እንደዛ ሁለቱን ያገናኛችሁ ሁለቱን ተርሚናል ማለት ነው። ከዛ ቻርጁን ዲስቻርጅ እንዲያደርግ ታደርጉታላችሁ ማለት ነው። ከዛ በኋላ ምን ይሆናል ማለት ነው? ኖርማሊ በመልቲሜትር መለካት ነው። ለምሳሌ አሁን እዚህ ጋር የትኛው ነው ያለው? 0.25 ምንድነው የሚለው ማይክሮ ፋራድ አይ ቲንክ ዳይትስ። ስለዚህ 0.25 ነው የሚለው። እናንተ ዝም ብላችሁ ጀስት እዚህ ጋር እዚች ላይ ታረጉና አንደኛውን ጫፍ ሁለት አሬ ተርሚናል ያለው አንደኛውን ጫፍ እዚህ ጋር ስታረጉት ያነብላችኋል ማለት ነው። ካፓሲቲውን ያሳያችኋል ማለት ነው። ስለዚህ ከሁለት ነጥብ እዚህ ጋር እንደምትመለከቱት 2.25 ማይክሮ ፋራድ በታች የሚያነብ ከሆነ ይሄን ትቀይራላችሁ ማለት ነው። ይሄ ኮንደንሰር ወይም ካፓሲተሩ ተበላሽቷል ማለት ነው። ግን እዚህ አካባቢ የሚያነብ ከሆነ ኖርማል ነው ማለት ነው። ይሄ የዚህ ካፓሲቲ የሚያሳይ ነው። እዚህ ጋር ማኑዋል ምን የሚያስፈልጋችሁ ምን ቼክ አፕ ለማድረግ ማለት ነው። ከዛ ውጪ ሌላ ኮንደንሰር ካፓሲተር ቼክ አፕ ማድረጊያ ማሽን አለ። በሱኛውም ቼክ አፕ ማድረግ ትችላላችሁ ማለት ነው። ባለ አንድ ተርሚናል ከሆነ ደግሞ ምን ታደርጋላችሁ? ያን ባለ ሁለት ስለሆነ ነው እንጂ ባለ አንድ ተርሚናል ከሆነ ምንድነው የምታደርጉት? ቻርጅ ኤንድ ዲስቻርጅ ነው የምታደርጉት። ቻርጅ ኤንድ ዲስቻርጅ ማለት እንዴት ነው? ትፈቷታላችሁ። እቺን ባለ አንድ ተርሚናል ከሆነ አንድ ከዚህ በኩል የሚወጣ ብቻ ነው ያለው። ከዛ እዚህ ጋር ቦዲ ግራውንድ ያገኛል ማለት ነው። እንደዚህ አይነት ከሆነ በጣም ቀላል ነው። ምን ታደርጋላችሁ? ፖዚቲቭን እዚች ላይ ትይዛላችሁ፣ ኔጌቲቭን ደግሞ እዚህ ቦዲው ላይ ታረጋላችሁ። ልክ እንደዚህ ማለት ነው። ልክ እንደዚህ ታረጋላችሁ ማለት ነው። ከዛ ይሄን ምን ላይ የምታደርጉት? ሬዚስታንስ ላይ መጀመሪያ ሬዚስታንስ ላይ ታረጋላችሁ። ከዛ ይሄን አንደኛው ተርሚናል ላይ ፖዚቲቭን ኔጌቲቭን ደግሞ እዚህ ቦዲ ላይ ታረጋላችሁ። ከዛ እዚህ ጋር ቁጥሩ ይጨምራል በጣም ይጨምርና 30 አካባቢ ሲሆን ልክ 30 አካባቢ ሲሆን ታቆማላችሁ ማለት። ስለዚህ አሁን እቺ ካፓሲተሯ ቻርጅ ሆናለች ማለት ነው። ስለዚህ
ከዚህ በኋላ ዲስቻርጅ ነው የምታደርጉት። ዲስቻርጅ ለማድረግ ዲሲ ቮልት ላይ ታደርጉታላችሁ። ልክ እንደዚህ ዲሲ ቮልት ላይ ታደርጉትና ከዛ ተመሳሳይ እዚህና እዚሁ ጋር ትይዛላችሁ ማለት። ልክ ስትይዙት ዲስቻርጅ ያደርጋል። እየቀነሰ ይመጣና ዜሮ ይሆናል ማለት። ስለዚህ ቻርጅ ያደርጋል፣ ዲስቻርጅ ያደርጋል ማለት ነው። ስለዚህ ካፓሲተሩ ይሰራል ማለት ነው። ቻርጅ ዲስቻርጅ የማያደርግ ከሆነ ካፓሲተራችሁ አይሰራም ማለት ነው። በሁለቱ ሜካኒዝም ቼክ አፕ ማድረግ ትችላላችሁ ማለት ነው። እቺ የካፕ ቼክ ማድረጊያ ነው። ይሄ ካፓሲተር ወይም ኮንደንሰር የምትባለውን ቼክ አፕ ማድረጊያ ናት ማለት ነው። ሶ ሌላ ኮንታክት ብሬከር ፖይንት እሱን ቼክ አፕ ታደርጋላችሁ። እዚህ ጋር ላሳያችሁ እና ቪዲዮ እዚህ ጋር እና በዚህ ጋር ከዛ ውጪ እዚህ ጋር ኮንታክት ብሬከር ፖይንት እነዚህን ቲፕዋን የኮንታክት ብሬከር ፖይንቱ ቲፕን እዚህ ጋር የምትመለከቷትን ጫፏን እሷን ያለችበትን ሁኔታ ሄልዙን ታያላችሁ። ኮንታክት ብሬከር ፖይንቱ ጫፉ ከተበላ በጣም ካርበን ካለው ጀስት እቺ ሪፕሌስ ትደረጋለች ፖይንቲና የምትባለዋ ማለት ነው። ከዛ ውጪ ካፑን ትፈቱና ይሄን ቅድም እንዳሳየዋችሁ ተርሚናሉን ይሄን ኦብዘርቭ ታደርጋላችሁ ማለት ነው። ይሄ ሴንተር ኤሌክትሮድ ነው የሚባለው። ይሄን ኦብዘርቭ ታደርጋላችሁ። እነዚህ ጋር ያሉትን ተርሚናሎቹን ቼክ አፕ ታደርጋላችሁ። ከዛ ውጪ እዚህ ጋር ሁለት አሉ ቫኪዩም። ይሄኛው እዚህ ጋር የምትመለከቱት ቢጫው ነገር ቫኪዩም አድቫንስ ይባላል። ውስጥ ላይ ደግሞ ሴንትሪፊጋል አድቫንስ ይባላል ማለት ነው። እነሱንም ሆዝ አላቸው እዚህ ጋር አንፎርቹኔትሊ ስለሌለ ነው። ከዚህ ሄዶ ኢንቴክ ማኒፎልድ ጋር የሚገናኝ አንድ ሆዝ አለው። ውስጥ ላይ ደግሞ የሴንትሪፊጋሉ እንትን ዌይቶች አሉት። እሱን የሰራሁት ቪዲዮ አለ፣ እሱ ላይ እዩት። ዌይቶች አሉት እና ስፕሪንግ አለው። ሴንትሪፊጋል አድቫንስ ስፕሪንጉን እና ዌይቱን እሱን ቼክ አፕ ታደርጋላችሁ ያለበትን ሁኔታ ማለት ነው። ስለዚህ ስፕሪንጉን በመቀየር የመኪናውን ፐርፎርማንስ መቀየር ይቻላል። እሱን እዛ ቪዲዮ ላይ እዩ። ግን ባጭሩ ከሞላ ጎደል እንትን ላይ ኢግኒሽን ሲስተም ላይ የምታደርጉት ትራብል ሹቲንግ ኤንድ ዳያግኖሲስ እና ፎልት አይደንቲፊኬሽን ይሄን ይመስላል ማለት ነው። ከዛ ፎልቱን ካገኛችሁ በኋላ ለሚያስፈልገው ነገር ሪፕሌስ ታደርጋላችሁ። መሰራት የሚችል ካለ ደግሞ ትሰራላችሁ ማለት። በአብዛኛው እንዳለ ያልኳችሁ ነገር እቺ ፑንቲና እንትን ኮንታክት ብሬከር ፖይንት ከተበላሸች እሷን መቀየር ነው። እዚህ ጋር የቫኪዩም አድቫንሱ ሆዝ ተበልቶ ሊሆን ይችላል ምናምን ነገር እሱንም ሪፕሌስ ማድረግ ነው የሚሆነው ማለት ነው። እዚህ ጋር ኢግኒሽን ኮይል ካለ እዚህ ፎልት ካገኛችሁ ኢግኒሽን ኮይል ሪፕሌስ ማድረግ ነው ማለት ነው። እነዚህንም ሃይ ቴንሽን ኬብሎቹንም ካገኛችሁ እነሱንም ሪፕሌስ ማድረግ ነው። እቺኛዋንም እዚህ ጋር ስትሰሩ ባላስት ሬጂስተሯንም እሷም ችግር ካለባት እሷንም ሪፕሌስ ማድረግ ነው ማለት ነው። ከዛ ውጪ ግን እዚህ ጋር እንደምትመለከቱት ሁለት ተርሚናል አለ ባትሪ ላይ። እዚህ ሁለቶቹን ተርሚናል የግድ በደንብ ቼክ ማድረግ አለባችሁ። መጀመሪያ ይሄ በደንብ ተርሚናሉ በደንብ መታሰር አለበት። ኮሮድድ መሆን የለበትም። ነጭ ነገሩ አለ ሻጋታ ነገሩ እሱ መኖር የለበትም። እዚህ ተርሚናሉ በደንብ መታሰር አለበት ማለት ነው። ሌላ ዲያግኖሲስ ከመጀመራችሁ በፊት ከዚህ ከጫፍ ትጀምሩና ወደ ውስጥ እየገባችሁ እያንዳንዱን ትራብል ሹት ታደርጋላችሁ። መጨረሻ ላይ ከባትሪ ጀምራችሁ እስከ ሃይ ቴንሽን ኬብላችሁ ለእያንዳንዱ ስፓርክ ፕለግ የሚገባውን ቼክ አፕ ካደረጋችሁ በኋላ መጨረሻ ሊሆን የሚችለው ስፓርክ ፕለግ ነው ማለት ነው። ስለዚህ ከእያንዳንዱ ቤት ስፓርክ ፕለግ ትፈቱና የስፓርክ ፕለጉን ቲፕ እንግዲህ ስፓርክ ፕለግ የራሱ የሆነ ሜዠርመንቶች አሉት ቼክ አፕ የሚደረግበት። ከዛ መጨረሻ ላይ ስፓርክ ፕለጉን ቪዥዋል ኢንስፔክት ታደርጋላችሁ። በቃ ይሄ አንድ ቪዲዮ ያስፈልገዋል ስፓርክ ፕለግ ለብቻው፣ ግን መጨረሻ ላይ ስፓርክ ፕለጉ ያለበት ሁኔታ ቼክ አፕ ታደርጋላችሁ። ስፓርክ ፕለግ ጋፑን ቼክ አፕ ታደርጋላችሁ። ከዛ ጨረሳችሁ ማለት ነው። ስለዚህ ፎልቱ ኢግኒሽን ሲስተም ላይ ይሁን አይሁን የሚለውን ቼክ አፕ ታደርጋላችሁ ማለት ነው። ስለዚህ ከባትሪ ጀምራችሁ እስከ ስፓርክ ፕለግ ድረስ ያለው ይሄ ኢግኒሽን ሲስተም ኮምፖነንቶች ናቸው። ስለዚህ እነዚህን ቼክ ታደርጋላችሁ ማለት ነው። ታንክ ፎር ዋቺንግ አመሰግናለሁ። በሌላ ቪዲዮ ለሚቀጥለው እንትን እሰራላችኋለሁ። ስታቲክ እና ዳይናሚክ እንዴት ነው ሴት የምናደርገው የሚለውን እሱን እሰራላችኋለሁ። ባይ